ይሄ ሰውዬ የፊልጵስዩስ ቅዱሳን እንደዚህ ይሉታል ጳውሎስ ምን ያህል ይዘ ምን ቀረህ ምን ለመያዝ ነው ምሮጠው በጣም ብዙ እንዲያስክ እናስባለን ምን ቀረ ሲሉት ምንም አልያዝኩ 33 አመት በጌታ ቤት ኖሯል ይሄን ደብዳቤ ሲጽፍ የመጨረሻ የሚመስሉ መንፈሳዊ ክብሮች ላይ ደርሷል ይሄ ሰው በሰው ደረጃ አንዳንዶቹን ክብሮች እሱ ብቻ ነው ያገኛቸው የበጉ ሐዋርያት እንኳን ያልደረሱበት ነገር ላይ የደረሰ ሰው ይሄንን ሁሉ መንፈሳዊ ክላይማክስ አክሰስ አድርጎ ምንም አልያዝኩ ገና ለመያዝ ነው የጸሎት ርዕስህን ያጠፋባል ጳውሎስ ይሉታል ምንም አልያዝኩም ለራሱ አልያዘም ይሆናል እንጂ ለኛ ብዙ ይዟል ይሄንን ደብዳቤ ከመጻፉ ከ14 አመት በፊት ሶስተኛ ሰማይ ሄዶ መጥቷል ሶስተኛ ሰማይ ይሄዳል እዚህ ቤት ይሄዳል አይታወቅም የመጨረሻው ዘመን ስለሆነ ብዙ ሰው ይሄደ ነው ሄጄ መጣው ሚል በየመጽይቱ በየምኑ በስቷል ብትሄዱም ችግር የለውም የዛሬ 2000 አመት ጳውሎስ ሄዶ መጥቷል ሶስተኛ ሰማይ ሄጄ መጣው ሲል የሆነ መንፈሳዊ ዓለም አገኘው አይደለም ያለው የእግዚአብሔር መኖሪያ ገነት ገባው አለ ሰው ከሞት ከተነሳ በኋላ የሚሄድበት ማለት ነው የደረሰበት መገለጥ ሊያስታበየው እንደሚችል እግዚአብሔር አምኖበታል በመገለጥ ብዛት እንዳልታበይ የስጋዬ መውጊያ የሰይጣንን መልእክት የተሰጠኝ ብሎ እኔም እግዚአብሔርን አንሳልኝ ብዬ ሶስት የለመንኩት እግዚአብሔርም ጌታም እንዲህ አለኝ ጸጋዬ ይበቃል ኃይሌ በድካም ይገለጣል ወይንም ፍጹም ይሆናል ምን ማለት ነው አላነሳልህም አብረም ምትኖርበት sufficient grace ነው መስጠህ ለምን ባነሳው ትታበያለህ አለው እንደሚታበይበት እግዚአብሔር አምኖ የደረሰበት መገለጥ ያስታበያል በልሳን ጸልየ ትንቢት ቀላቅለ አጋንንት ስታስወጣኮ ሰው መጨበጥ ይከብዳል ተናነቃል ሶስተኛ ሰማይ ከደረሰማ በቃ ወሬ ማታወራው ማብረ አያስጠጋም ስለዚህ እግዚአብሔር ጳውሎስን ሃምብል ለማድረግ መውጊያ ሰጠው መውጊያው አንዳንዶች እንደሚሉት ህመም ምናምን አይደለም ኤንጀሊዮስ ነው የሚለው ዴቲቭ ነው ፐርሰና መልካች ነው ለመላክ የሚጠቀስ ነገር ነው የጠቀሰው አጠገብ የሚያሰቃይ መልአክ አይነ ነገር አለ ነው የሚለው ጳውሎስ እኔኮ ሲል ጠቀስ ያደርገው እማቀው ነገር የለም ክብር ለኢየሱስ ይሁን እና ጳውሎስ ይሄንን ሁሉ መንፈሳዊ ዓለም አክሰስ አድርጎ ፓራዳይዝ ውስጥ ገብቶ ሄቨንን አይቶ ምንም አልያዝኩም መጡና ቅዱሳን እንደዚህ ያሉ ሶስተኛ ሰማያና የምትለው ነገር አልገባንም ያው ሄደ የለምኛ ማለት ግን ቆይ በሚገባን እናውራ የሞት አስነስታ አታውቅም አሉት ገና ነኝ የምትለው እግዚአብሔር በእጄ ሞት እንዲያስነሳ ነው ስትሉት ምዕራፍ 28 ቁጥር 14 አካባቢ ነው ይሄንን ፊልጵስዩስን የሚጽፈው ምዕራፍ 20 ላይ የሞት አስነስቷል ከ8 ምዕራፍ በፊት ተዚላችኋል ጳውሎስ እየሰበከ ያለ ነገር አረዘመ የሚል ቃል አለ እኔ ከ30 ደቂቃ በላይ አልሰብክ ነገር ሲረዝም አስቸጋሪ ነገር ባረዘመ ጊዜ የሚል ቃል አለ አውጤኪስ የተባለ ጎበዝ ከሶስተኛ ፎቅ ላይ ደርብ የሚለው ጂ+3 ነው ቤቱ ከሶስተኛ ፎቅ ላይ ቁልቁል ወድቆ ሞተ የሚል ቃል አለ ጥፋቱ የወደቀው ሰው አይደለም የጳውሎስ ነው ብሎ ጻፈ ሉቃስ ጳውሎስ ነገር ባያረዝም ሰው ይወድቁ አይሞትም ስለዚህ ጥፋተኛው ሰው ይሆናል ምክንያቱም ሉቃስን ጧት ነግሬያቸዋለሁ ፕሮፌሽናሊ ፊዚሺያን ነው በሽተኛ ሲሰማ ነው የሚውለው እንደ ፕሮፌሽናሊ የመስማት አቅሙ ትልቅ ነው መንፈሳዊ ዓለም ላይ ካመጣው ደግሞ 27% አዲስ ኪዳን የጻፈ ሰው ነው ስለዚህ ቸርችም ብታወራ አይደክመው ዛሬ ግን ሉቃስ ራሱ ረዘማል ለሉቃስ ከረዘመ የምር ነው እና ነገር ሲያረዝም አውጤኪስ ስራው ሎ መጥቶ ሊሆን ይችላል ማታ ነው አዳር ነው ፕሮግራሙ ጳውሎስ ለሊት ስብከታ ጠራርጎ ጸሎት ረዘም አያረግም ተከታታይ ትምህርት ነው የሚጀምረው ደግሞ እንደዚህ አይነት ስብከት አይደለም ተቀደሱ ምናል ሊል ይችላል ከዛ ሰው የእጁን ተደግፎ አንድ ሶስቴ ከእጁ እንደዚህ አምልጦ ሊሆን ይችላል በኋላ ላይ ሉቃስ ሲጽፍ ወድቆ ሞተ ቢል ምን አለ ቁልቁል የሚል ቃል አለ የወረደው ማለት ቁልቁል ነው ባናቱ ነው የወረደው ሲል መውደቁ አይደለም አይደል ተኝቶ መውደቁ ነው የገደለው እንጂ ከዛ ላይ ቢወድቅ አይሞትም ተኝቶ ስለወረደ ነው እኔ እንቅልፍ ግን ኖርማሊ ተኝቶ አይደለም አይደል እንቅልፍ ወደቀበት የሚል ቃል አለ ተቀብሎ ነው የተኛው ወድቆበት ነው ጌታ ይባረክ ሲወድቅ ሰው መጣና እንደዚህ ያለው አንተ አጠራ ታረገውም ወይ ስብከት አርዘመ ሰውየውን ገደልከው ሲሉት ዞር በሉ አለና የሞተውንም ሰው ከመሬት አንስቶ አቀፈው ይላል የሞተ ለማስነሳት እጅ ጭኖ አይጸልይም የቀዘቀዘውን ሰውዬ ብድግ አድርጎ ሙቀት አጋባበት ሲል ከነ ህይወቱ መለሰላቸው ይላል ከዛ 3 ቀን እንቅልፍ አይዝም ጌታ ይባረክ አንስቶ አቀፈው ይልና ከዛ ምን መሰላችሁ ይለው ወደ ቦታ ተመለስ ብሎ ትምርቱን ቀጠለ የሚል ቃል አለ እኔ አሁን እሱ ክፍል አይገባኝም ምስክርነ ጊዜ የለውም እንደ ጳውሎስ ስትሞት የት ሄድክ ስጸልይ ለምን ተሰማ ምን አይባልም እንደ ተመለሳለው
ሰው ሄዶ ቁጭ አለ። ስንተኛ ላይ ነው የቆምኩት አለ። አየ የሞተውን ማስነሳት ካሪዝማው ነው። ቀጥሎ ግን ካራክተር ነው። አየ ሞታ አንተ አይደለም የምታስነሳው እግዚአብሔር ነው። የሞተውን ካስነሳ በኋላ ግን አንተ ነህ። እግዚአብሔር በሰውየው እስኪሞት የሰራበት ክብር አይጋፋው። አየ የሆነ ነገር ከተሰራበት በኋላ እኔ እኮ ነኝ አይልም። ተመልሰህ ቁጭ በላለሁ። ወደ ትምህርቱ ተመለስ። ይሄ ጳውሎስ አይደለማ። ያው ሰውየው የኢየሱስ ተማሪ ነው አይደል? ደቀ መዝሙር ትክክለኛ ደቀ መዝሙር ነው ማለት ነው። የዚህ እምነት ጀማሪ የሚያረጋው ነው የሚያረጋው። እና ጳውሎስ የሞተ አስነስቶ ምንም አልያዝኩም ይላል። አረ ምንም የለም። ተአምራት በእጅ ተደርጎ አያውቅም ይሉታል። ምናልባት እግዚአብሔር በእጅ ተአምር አድርጎ አያውቅም። ሂዱና የሐዋርያት ሥራ ምዕራፍ 14ን ማንበብ ነው። ልስጥራና ደርቤ የሚባሉት የሊቃኦንያ ከተሞች ትዝ ይሏቸዋል። የገላትያ ደብዳቤ ተጻፈላቸው። ደቡብ ገላትያ ተብሎ የሚታወቁት ከተሞች ጳውሎስ ቆሞ እየሰበከ ያለ አይደል? ቸርች አይደለም፣ መንገድ ዳር ነው። ቆሞ እየሰበከ ያለ ከተወለደ ጀምሮ ሄዶ ማያቅ አንድ ሰው አይደለም ይላል። ዞር ሲል እምነት እንዳለው አየላል። ከተወለደ ጀምሮ ሄዶ አያቅም ሰውየው። ድንገት ዞር ብሎ ሲያየው እምነት አለው። ተነስ ይለው በኃይል ዘሎ ቆመ። ኤግዛሎማይ ማለት እንደዚህ ዘለለ ማለት አይደለም። 3 ሜትር ምናምን ነው የዘለለው G+1 ለዛ ነው ልክ ሰውየው ሲዘል ወይ ተአምር አይደለም ያሉት። አማልክት በሰው አምሳል በመካከላችን ተገልጠዋል። አምላክነ እስኪባል ነው ሚራክል ፐርፎርም ያደረገው። አምላክነ አሉት። መጡና እዛ የዲያ ቤተ ጣዖት ካህናት መጥተው አምላክነ ብለው የአበባ ጉንጉን አድርገው ወይ ፈናርደው ሊያመልኩት እኮ ነው። እየጠበቅናቸው ነበር። ሄርሜንና ዲያ አንድ ቀን እንደሚገለጡ ዛሬ ተገለጣችሁ አለው። አምላክ አይደለሁም አለው። ነህ አለው። አይደለሁም ሲል ራስን አታውቅም አለው። ሰውማ አንደኛ ነው በሰላም የሚኖረው። እንደዚህ አይነት ስራ እኮ ሰው አይሰራም። አምላክ አለውን ካለው ልብሱን ቀዶ ማቅ ነስንሶ ከዚህ ስራቸው በጭንቅ አስተውናቸው ይላል። ቀጥሎ እንዲህ አለ፣ እኔ አምላክ ሳልሆን እንዲህ ካለ ከንቱ ስራችሁ ተመልሳችሁ ወደ አምላክ እንድትሄዱ የተላኩኝ የአምላክ መልእክተኛ። ይሄንን የሚያክል ተአምር እግዚአብሔር በእጁ ሰርቶ ምንም አልያዝኩም። ምንም ስላልያዘ አይደለም፣ ሰውየው የሚፈልገው ብዙ ስለሆነ። ወንጌል ሰብከህ አታውቅም አሉ ጳውሎስን። ወንጌል ሰብከህ አታውቅም? ሰው ባንተ ምክንያት ወደ እግዚአብሔር መንግስት እንዲመጣ ነው ገና ነኝ የምትለው አሉት። ለዚህም በጣም ቆንጆ ማስረጃ የሐዋርያት ሥራ ማጥናት። የሐዋርያት ሥራን የጻፈው ሰውዬ ሉቃስ አይደል? ሐኪም አይደል? የተማረ ስለሆነ ቁጥር ይችላል። ስታቲስቲክስ ላይ ሻርፕ ነው። ጴጥሮስ ወጥቶ ሰበከ። 3000 ዳነ። በቁጥር ነው። የመጽሐፉን ታማኝነት ለመጨመር ሲል በቁጥር ነው የሚያስቀምጠው። ይቆጥራል። አንተ ጋር ስንት ሰው ደህንነት ይማራል? አንተ ጋር ስንት ሰው ብሎ ቸርች ያለውን ሰው በሙሉ ቆጥሮ 3000 ነን አለ። በሁለተኛ ቀን ሰበከ 5000 ዳነ። በቁጥር እያስቀመጠ መጣና ከጳውሎስ ጋር ተገናኙና ወንጌል ስርጭት ወጡ አብረው እና የጵስዲያ የምትሆን አንጾኪያ ለወንጌል ስርጭት ሲወጡ ጳውሎስ በዛ በኩል ወጣ፣ ሉቃስ በዚህ በኩል ወጣ። በቃ ሰበከና እንገናኛለን ቸርች ተባብለው አንዱ በዚህ ሲወጡ ሉቃስ ሰበከና ያው መስበከኛ ነው ማዳን የጌታ ነው ብሎ መጣ። ብቻውን መሰለኝ መጣው። ጳውሎስ ተመልሶ ሲመጣ ሉቃስ የሐዋርያት ሥራ ምዕራፍ 14ን እየጻፈ ነው። ከዛ እንደ ልማዱ ቁጥር ሊያስቀምጥ መቁጠር ጀመረ። የዳነውን ሰው 1000 2000 3000 አለና ዞር ሲል የት ጋር እንደጀመረ ጠፋበት። የምቆጥራቸው ወደዚህ ሆኑ ብሎ ሲያይ መጨረሻ የለውም። ከከተማው ጥቂት ሰው ሲቀር በሙሉ መጡ። እኔ አይደለም ያልኩት ሉቃስ ነው ያለው። ከከተማው ጥቂት ሰው ሲቀር የዳነውን ሰው በቁጥር ማስቀመጥ እስከማይቻል በድፍን ከተማ በግማሽ ከተማ ትንሽ ሲቀረው እየተባለ ነው የተቀመጠለት ለጳውሎስ። ኦልሞስት በዛ ዘመን የዛሬ 2000 ዓመት ኖርዝ አፍሪካ ሚድል ኢስት እና ማይነር ኤዥያን ጠቅልሎ 2.8 ሚሊዮን ሰው አካባቢ ሰብኳል። ይህንን ሁሉ ነገር በእጁ እግዚአብሔር አሳልፎ ሰጥቶት ምንም አልያዝኩም። ኢየሱስ ክርስቶስ ጌታ ምንም አልያዝኩም አላቸው። ይሄንን ሁሉ ነገር ደግሞ ፊልጵስዩሶች ያውቃሉ እግዚአብሔር በሱ እጅ እንደሰራ። እነሱ ያሉበት ከተማ እንኳን እሱና ሲላስ እየዘመሩ የወህኒው መሰረት ተናውጧል። ብረት ከእጃቸው ላይ ተፈቶ ወድቋል እየዘመሩ። የሁሉም እስራት ተፈታ የሚል ቃል አለ። መንፈስ ቅዱስ በመዝሙራቸው የእስር ቤት በር ከፍቷል። የተነቃነቀው መንፈሳዊ እስር ቤት አይደለም፣ እንደዚህ አይነት ግድግዳ ነው። የተፈታው መንፈሳዊ ሰንሰለት አይደለም፣ ትክክለኛ የብረት ሰንሰለት። ሁሉንም ፈታቸው መንፈስ ቅዱስ። እነሱ ከተማ እንኳን በዚህ ሰውዬ ህይወትና አገልግሎት የተፈጠረውን ያውቃሉ። በምንም አይነት መንገድ ሰውየው በስህተት ይሄንን ሜንሽን አያረግም። አልያዝኩም ይላል። ይሄ ሁሉ ነገር እኮ በእጅ ሆኗል። አላቅም እኔ አላቅም አረገ እንዲያው አላቅም እና ሌላ አለ የሚይዘው። ምን ቀረህ ጳውሎስ ሲሉት በእምነት መንፈሳዊ ልጆቹ ለሆኑ ለፊልጵስዩስ ከተማ ላለችው የክርስቶስ ቤተክርስቲያን የጸሎት ርዕስ ይጽፋል። ጸልዩልኝ። አንተ ሶስተኛ ሰማይ ለወጣ ሰው ምን ብለህ ነው የምትጸልየው? ይሄ ሁሉ እግዚአብሔር እኮ በጳውሎስ እጅ እኮ ሰው መፍጠር ነው የቀረው።
ሁሉንም ተአምር አድርጎበታል። መፍጠር ነው የቀረው። ቦካ አድርጎ መስራት ነው የቀረው እኮ ሰውየው ከእግዚአብሔር ጋር። እግዚአብሔር እኔ እንደውም አንድ ቃል አለ የሐዋርያ 19:11 ኤፌሶን ትዝ ይላችኋል። እግዚአብሔርም በጳውሎስ እጅ እጅግ የሚያስደንቅ ኖርማሊ ኤክስትራኦርዲነሪ ሳይሆን አንዩዥዋል ነው። አንዩዥዋል የሆነ ነገር ሰራበት ይላል። አንተ ሰው እኮ በእጁ እንደዚህ ያነሳል። እግዚአብሔር በጳውሎስ እጅ ላይ እጁን አድርጎ እግዚአብሔርም በጳውሎስ እጅ እግዚአብሔር ነው የሚያነሳበት። አንዩዥዋል ማለት ምን ማለት መሰላችሁ? ሆኖ ማያቅ ነገር ሆነ። የሞተ ተነሳ ለሚለው ሉቃስ ቮካብለሪ አለው። እንትን ተፈወሰ ለሚለው ቮካብለሪ አለው። ለዚህኛው ቃል የለኝም እና ሆኖ ማያቅ ነገር ሆነ አለ። ሰውነቱን የነካ ጨርቅ አይደለም የሚለው ሌላ ከተማ ሄዶ ጳውሎስ እዚህ ካለ የሆነ ቦታ የለማ። ስለዚህ ሰውነቱን የነካ ጨርቅ ማለት ባይዘ እንደዚህ አስነክቶ መሮጥ ማለት አይደለም። ጭንቅላቱ ላይ ሲሰብክ የሚያስረው ባንድ አለ፣ እንትና ለሚታሰር ወገቡ ላይ የሚያስረው አለ፣ ቀሚሱን ማሰሪያ ሲቀመጥ እነሱን ፈቶ ሲያስቀምጥ ይዘው ይሮጣሉ ሰዎቹ። ሌላ ከተማ ሄደው የታመመ ሰው ላይ ቁጭ ያደርጉታል። የታመመው ሰው ይፈወሳል። ጳውሎስ ጨርቄን ይዘሩጥ ብሎ እኮ አይደለም እነሱ ይዘው ሮጦ ነው። ውስን በሆነው ጳውሎስ ሁሉ ቦታ የሚገኝ እግዚአብሔር ሰርቷል። ጳውሎስ እዚህ ነው ያለው። አዎ ስጋውን መጠቀም ስለማይችል ጨርቁን ተዋሰው። እዚህ ነው እኮ ጳውሎስ እዚህ ያለ ጨርቁ ደግሞ ሌላ ቦታ ሚኒስተር ያደርጋል። ይሄ ሁሉ ክብር የተገለጠበት ሰው ምንም አልያዝኩም ይላል። እኔና እናንተ የት ጋር ነን? ይሄን ሁሉ ክብር ያየ ሰው ምንም የለኝም ካለ ምን ይዘሃል አንተ? ምን ይዘህ ነው ጸሎት የምታቆመው? ምን ይዘህ ነው የእግዚአብሔር ቃል ማጥናት የምታቆመው? ምን ይዘህ ነው ማገልገል የሚሰለችህ? ምን ይዘሃል አንተ? ምንም አልያዝክም ብራዘር፣ ምንም አልያዝንም። ምን ይዘናል? ምንም አልያዝንም። መች ነካኑና ይሄን ያህል ይቀረኛል ለማለት አይደለም፣ አልጀመር ነው። እስቲ አሜን በሉ። እና ምን ቀረ ምን እንጸልይልህ ሲሉት ጳውሎስ እንደዚህ ይላል፣ የምትጸልዩልኝ ነገር አለ ባካችሁ ይላል። ተንበርከኩ አላቸው። ተንበረከኩ። የጸሎት ርዕስ የሚያነበው ሰውዬ ያነባል። አንደኛ ይላል እሺ መቼ ስለዚህ ሰውዬ ምንድነው የምንጸልየው? ከገባን ነው ርዕሱ ራሱ ሲሰሙ ክርስቶስን እንዳውቅ አለ። ድገመው ይሉታል። የአዲስ ክርስቲያን የጸሎት ርዕስ ነው። ይሄንን ሁሉ ክብር ያየ ይሄን ሁሉ ዘመን ያገለገለ ሰውዬ አሁንም ክርስቶስን ማወቅ ነው የሚያምረው። ምን እንጸልይልህ ስትለው ጸሎቱ እንደ ኒኩለር ሳይንስ ውስብስብ ያለ አይደለም፣ ግልጽ ነው። ብዙዎቹ እሱን መጸለይ ትተው ሌላ ነገር ነው ይግባን እያሉ የሚጸልዩት። ጳውሎስ ይሄን ሁሉ ክብር ያየ ሰውዬ ምን ትፈልጋለህ ሲሉት ኢየሱስ እንዲገለጥልኝ እና እኔ ተገለጥልኝ እያልኩት ነው። አዎ የኔ አይበቃም፣ እናንተ ደግሞ በዛ በኩል ተገለጥለት በሉት። እኔ እዚህ እየለመንኩት ነው፣ እናንተም ባካችሁ በዛ በኩል በሉልኝ። ለኔ የምትጸልዩ ከሆነ ኢየሱስ ተገለጥልን ለጳውሎስ በሉት፣ ይገለጥል። ኢየሱስን እንዳውቅ፣ የትንሳኤውን ኃይል እንዳውቅ። ምን ማለት ነው? ኢየሱስን ከሞት ያስነሳው ኃይል በኔ እንዲሰራ። ይሄ ትንሳኤ ኃይል ማለት እግዚአብሔር አንዴ ነው ወደ ኢየሱስ መቃብር የላከው። ትዝ ይላችኋል አይደል? ወደ ኢየሱስ መቃብር ነው አንዴ ነው የተላከው። በዘላለም ውስጥ እዛ ጋር ነው አይደል የተገለጠው ይሄ ኃይል። ይሄንን ኃይል እግዚአብሔር ወደ ኢየሱስ መቃብር ሲልከው ኢየሱስን በአንዴ 6 ነገር አረገው። አንዴ ኃይል ሲመጣ ማለት ነው። የመጀመሪያው ከሞት አስነሳው፣ ሁለተኛው በቀኙ አስቀመጠው፣ ሶስተኛ ከስም በላይ ስም ሰጠው፣ አራተኛ መልካምና ክፉ በሆኑ መዋቅሮች ላይ ሾመው፣ አምስተኛ ሁሉን ከእግሩ በታች ያስገዛለት፣ ስድስተኛ የቤተ ክርስቲያን ራስ አረገው። እግዚአብሔርም ይህንን ባደረገ ጊዜ የብርታቱ ጉልበት ታይቷል። ስለዚህ ኢየሱስን ከሞት አስነስቶታል። አዎ በእኔ ይገለጥ። ጳውሎስ እየለመነ ያለው የመጨረሻው ኃይል በእኔ ይስራ አለ። አይ ከሞት ስነሳ አይደለም በስጋ ወራቴ እንደዚህ ስራመዳው የትንሳኤ ኃይል ይራመዳል። በዚህ ኃይል ልስበክበት፣ በዚህ ኃይል ላገልግልበት፣ በዚህ ኃይል ልቀደስበት፣ በዚህ ኃይል የኢየሱስ ልሆንበት። ይሄ ኃይል ዘንድሮ በእኔ ይስራ አለ። እንድትለምኑልኝ የምፈልገው አዎ የትንሳኤው ኃይል እንዳውቀው እንዳብራራው ማለት አይደለም። ኤፒግኖሲስ ማለት አፕሊካብል ኖሌጅ ነው፣ የሚኖር እውቀት። ጭንቅላቴ ላይ መረጃ እንዲሆን አይደለም የምለምነው አለ። ልወቀው ስላችሁ ኤክስፔሪየንስ ወክ ላርግበታል። ኢየሱስ ከሞት ተነስቶበታል፣ በአብ ቀኝ ተቀምጦበታል። አዎ እኔ ገላትያ ምናምን ላገልግልበታል፣ እኔ ኤፌሶን ተሰሎንቄ ላገልግልበታል። አይ አንሊሚትድ ፓወር ነው፣ ገደብ የለውም። ይሄ ኃይል ከመፍጠር ኃይል ይበልጣል። ሰማይና ምድርን ሲፈጥር አይደለም ኃይሉ የታየው ልጁን ከሞት ሲያስነሳ ነው። ጳውሎስ እንዲህ አለ፣ ይሄንን እንዳውቅ። ምን ቀረ ሲሉት ኢየሱስን ማወቅ። ምን ቀረ? የትንሳኤውን ኃይል ማወቅ። ምን ቀረ? የሲቃዩ ተካፋይ መሆን። አዲስ ክርስቲያን አይመስልም? የሲቃይ ተካፋይ ሲል ሰው እኮ ፍሬ ሲሆን አይደል ከጌታ ጋር ምንም ይምጣ ይላል ጳውሎስ። ይሄን ሁሉ ዘመን ኖሮ መቸለታ ነግሬያችኋለሁ 55 መከራ አልፎበት አሁን ስትለው የክርስቶስን ሲቃይ እንድካፈል 39 ጊዜ 5 ይገርፈውታል። 192 አካባቢ ስትራይፕስ አለ ላይ የክርስቶስን ማህተም በስጋዬ ተሸክሜያለሁ ይላል። አታድክመኝ። አይ አም
ብራንድድ ፎር ክራይስት። ብራንድድ ነኝ፣ ብራንድድ ፎር ክራይስት። ብራንድ አይታየህም ይላል፣ ብራንድ አለኝ ይላል። እና አታድክመኝ፣ ያንተ መሆን አልችልም። ስትራይፕሱ ይታያል ይላል። አዎ ስጋዬ ላይ ነው ያለው አለ። እስቲ አሜን በሉ። በመንፈስ የታተም ያለው አይደለም ያለው፣ እዚህ ላይ ሁሉ አለ። የኢየሱስ ማህተም ሰውነቴ ላይ ሩቅ ነው። ክብር ለኢየሱስ ይሁን። የሲቃዩ ተካፋይ እንደሆን አላቸውና ሲሉ የመጨረሻ ይሄንን አለ ቢሆንልኝ ቢሆንልኝ። ይሄን ዝም ብሎ አያረገውም እግዚአብሔር፣ ለማንን ዝም ብሎ አይሰጥም አለ። እና ይሄንን ጾም ጸሎት ይዛችሁ ጸልዩልኝ። ምን በሞቱ ልመስለው እመኛለሁ። ኢየሱስን በሞቱ መምሰል ዝም ብለ የምታገኘው አይደለም። እግዚአብሔር ለሚወደው ብቻ ነው የሚሰጠው። እንዶ ቢሆንልኝ ካረገልኝ በሞቱ ልምሰለው። ጸልዩልኝ እኮ ነው የሚለው። በመጨረሻም አለ በሙታን ትንሣኤ ቀን ልገኝ እናፍቃለሁ። ከኛ ጋር አብሮ ትንሣኤን መካፈል ይናፍቃል። የዛን ቀን በታላቁ ቀን በጉ ከሰማይ ከብሮ ሲመጣ የዛን ቀን እኖር ዘንድ እናፍቃለሁ። ያ ቀን ነው ተስፋዬ ይላል። እንደዚህ በታማኝነት ሰርቭ ማድረጋው የዛን ቀን ለመኖር ነው። ያ ቀን በጉ ብርሃን ሆኖ የሚመጣበት፣ የሰማይ ሰራዊት እስከ ደመና የሚወርዱበት፣ የአየሩ ኃይላት ተደረመሰው የሚወድቁበት፣ አምነውት የኖሩት የሚነጠቁበት የዛን ቀን ከናንተ ጋር እዛ እንድገኝ አክሊሎቼ ናችሁ በሰማይ። እዛ ጋር ደግሞ እንዲህ አብራችሁ እንደ እዛ ጋር ደግሞ ላገኛችሁ አላቸው። ኢየሱስ ክርስቶስ ጌታ ነው። ይሄ ሰውዬ ነው እንግዲህ ይሄንን ደብዳቤ የጻፈው። በጣም ማቹር አርጓል። ይሄን ደብዳቤ ሲጽፍ በጣም በስሏል።